ሼር አርጉና እኔን የምትወዱ ሰዎች ካላችሁ ሼር አርጉና አድርሱ ለቡራ ማለት ነው። እኔ የምላችሁ ቡራ ለምን አይመጣም? የት ሄዶ ነው? 3 ቀን ሆነው እየነጋ ነው። አሁን ዛሬ ከተጨመረ 4ኛ ቀናችን ነው። ምንከታተለው ቡራ ነው፣ ምናየው ቡራ ነው። ታዲያ ቡራ የት ሄዶ ነው? ለምን ቡራ አይመጣም? ፊት ለቡራ የት ነው የተደበቀው እንዴ? ሃይሚ ብቅ እልል ብዬ ልግባ ይላል መግቢያው ላይ እንደሰማችሁት። ሃይሚትዬ ማይ ስዊት 290 ነበር፣ አሁን ምንድነው 91 ሆነዋል። ዳይ የሃይሚዬን ቻናል ሼር በማድረግ 3 መግባት አለባት። መስት ኢምፖርታንት ማለት ነው። ቪዲዮ ለቀቀች አለቀቀች አፕሪሺየት ያድርጉ። ያው ፈርስት ሌዲ በሚለው ሁላችን በሚለው ነው። ደስ ብሎኛል ውዶቼ፣ በጣም ደስ ብሎኛል። እንደዚሁም ደግሞ ያፋልጉኝ ጥሪ ያለ እና ፍትፍት ያሉ የብሩኬ እህቶች ቡራ ፍት እያሉ ነው። እሱንም አፋልጉኝን መጥቻለሁ። አፋልጉኝ ጥሪ እንትልን ማለት ነው ላነበንብ። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ ዘር ለገብሬ ቤተሰቦች የምወዳችሁ የማከብራችሁ ሁሉ አማኑ ሰላም፣ እኔ ጋር አልሐምዱሊላህ ሁሉ አማን ነው። ውዶቼ ማሮቼ ፍቅሮቼ ፋይን ናችሁ ወይ? ስራ እንዴት ይዛችኋል? የመዳም ቅመሞች እህቶቼ ማለት ነው። እንደዚሁም እንግዲህ ሃይሚትዬ የትላንትና እስቲ ቪዲዮን ጠብቃለን ውዶቼ። ከምር እንግዲህ አላህ ባለችበት ይጠብቃት፣ እንደዚሁም ብሩክም አላህ ባለበት ይጠብቀው። አላህ ልብ ይስጠው፣ ወደ ራሱ ይመለስ ማለት ነው ከምንም በላይ እና ሃይሚትዬ እንግዲህ ሄዳለሁ ብላለች። እንግዲህ እዚህ ጋር ውዶቼ አንድ ሰው የሃይሚዬን ህይወት ሃይሚዬን የምትኖረው ሪሊው ነው። እዚህ ጋር ያሰበችው ማድረግ መብቷ ነው። እሷን የሚመቻትን ለእሷ የሚደላውን ሪሊው ነው። እኔ አብሶ አዲሱ ቤት ከገባች ጀምሮ እኔ አንዳንዴ ሱብሃንአላህ ጥሩ ቪዲዮም አይተን አናውቅም። ሁሌ ማልቀስ ነው። ሁሌ በቃ አዲሱ ቤት የተለየ ነው። ሪሊው ነው። እንደውም ለብቻ ተከራይተው በፊት ይሻላቸዋል መሰለኝ። እና እንዲያርጊ እኛ ማለት አንችልም። በሃይሚዬም ህይወት በብሩክም ህይወት ማዘዝ አንችልም። እኛ በቪዲዮ ልክ የምናየው በተቻለ መጠን ወደ ሰላም እንዲመጡልን። ሞርዛን ደግሞ ምንድነው ብሩኬ እዚህ ጋር እኮ ሃይሚዬ አልፈልግህም ምናምን አለችም። ብሩኬ የሚያስተካክለውን ነገር እንዲያስተካክል ብሩኬ ብቻ ሳይሆን ብሩኬ በሰራው ፕራንክ ብሩኬ የሚሰራው ፕራንክና ድራማ ነው እኮ እውነተኛ ታሪክ አይደለም የሚሰራው። እውነተኛ ደግሞ የሚሰሩ አንዳንድ አሉ፣ ሞልቷል። ኢትዮጵያ ውስጥም ሆነ የትም የስደትም ወንዶች ማለት ነው። አስተማሪ እንዳይሆን እንቃወማለን። ገባችሁ? በሚስቱ ላይ ለድራማ ብሎ ሴት የሚያመጣ ላይ ከሆነ የቡታጅራ ላይ ያለው ነገር በጣም ይደብራልም ያማል። እንደምናየው በየተም ቢሆን እያያችሁ ነው። አንዷንም ያሻሻል አንዱን። ይሄ ዲስሪስፔክት ነው። ገባችሁ? ይሄ ነገር እኔ በበኩሌ ይቃወማለሁ። ስለዚህ ብሩኬ ደግሞ እነዛን እያየ ሳይሆን ሃይሚዬ እንደምትወደው ለነገ ህይወቱ በማሰብ የተረጋጋ ቪዲዮ መስራት፣ ከሴቶች መጽዳት፣ ሃይሚዬን ቅድሚያ ቦታ መስጠት። 4 ነጥብ። ሃይሚዬ ማለት መሰረትም ሁላችሁም ናችሁ። ሴት ማለት ነው ሁላችንም ነን እና ቢግ ሪስፔክት ለፈርስት ሌዲ በሚለው ነው። ሲቀጥል ደግሞ ሌላው ደግሞ አልሐምዱሊላህ ለመሰላችሁ አንዳንድ ሴቶች ከሃይሚትዬ ብዙ ነገር መማር አለባችሁ። የሆነ ነገር ላይ ቆራጥ መሆን እንዳለባችሁ። እኔ ለምሳሌ ብሩክ የሚሰራው ሁሌ የምናገረው ምንድነው ፕራንክ ነው ብሩክ እየሰራ ያለው። አንዳንድ እህቶቼ ደግሞ እውነተኛ ታሪክ እንደዚህ አይነት ነገር ውስጥ እያዩ በቃ ለሰው ብለው ለጎረቤት ብለው ለራስ ብለው ተፋታሽ እባላለሁ ብለው ተለያዩ እባላለሁ ብለው ቺት እያረገባት ወይ ደግሞ ሴት በቤቷ እያመጣ የሚኖሩ አሉ። ይሄ ማለት አስፈላጊ አይደለም። ሪሊውን ነው። እንደዚህ አይነት ህይወት አትምረጡ። አሁን እዚህ ጋር የሚሰራው ብሩኬ ነው። ብሩኬ ምንድነው ከሚሰራው ድራማ ይጽዳ። ከዛን ሃይሚትዬ ሁሌም የሱ ናት። ለምን አንዳንዶቻችሁ ተደሰታችሁ? ላይክ ኔቨርስ ሃይሚና ብሩክን ያገናኘው አንድ አላህ ሱብሃነሁ ወተዓላ ነው። ፈጣሪ ያጣመረው ማንም ሰው አይፈታውም። ግን ምንድነው ማስተካከል ያለበትን ነገር ያስተካክል ነው። እናንተም እህቶች የብሩክ እህቶች ብላችሁ የተከፋፈላችሁ አላችሁ። እኛ የምትሰድቡ ማለት ነው። እኛ እንሳደብ ትተናል መሳደብ ማለት ነው። ለምን ሃይሚዬ ወደ ራሷ ተመልሳለች። መናደድ ትታለች። ራሷን አግኝታለች። ሪሊውን ነው የምነግራችሁ። በቃ እዚህ ጋር ሃይሚዬ በምትወስነው ሳይሆን መሰረትም ብሩኬ ድራማ ነው የሚሰራው። መሰረት ባሏ እውነተኛ ታሪክ የሚሰራ ከሆነ ማልቀስ ማለቃቀስ ምናምን ሲሆን እሷነቷን ማግኘት አለባት። እኔ ማንኔም ብላ በራሷ ኮንፊደንስ መኖር አለባት። መኖር እንደሚቻል ገባችሁ?
2 ልጅ ወልዳችሁ 3 ልጅ ወልዳችሁ ሰው ምን ይለኛል ተፋታች ይባላለሁ ቤተሰቦቼስ ከምትሉ ብቻ መኖር ይቻላል። ይሄን ነገር አምንበታለሁ። ለምን ደስታ ለየትኛው ጊዜ ነው ለየትኛው ህይወት ነው ዛሬ ታይቶ ነገ ለዛውም በዚህ ታይም ላይ ማለት ነው። ስለዚህ ብሩክም ወደ ራሱ ይመለስ ከዚህ ከቦካ ድራማ ውስጥ ወጥቶ ሀይሚዬን ከዛም በኋላ ሁሉ ፋይን ይሆናል። ሌላው እንግዲህ ይቅርታ የመጣውበት ምንድነው ሀይሚትዬ 291 ስለገባች አይ አም ቬሪ ሃፒ። 3 ልገባ ትንሽ ነው የቀረ እህቶቼ። እኔም ራሴ ፎርጌት እያረኩ ነው። ያው ቪዲዮ ስትለቅ ግን እሸርታለሁ። ከዛም በኋላ ያው ትንሽ እንቅልፍም ቢዚም ሆናለሁ ከሰው ጋር ለዛ ነው። እና ደስ ነው ያለኝ ውዶቼ። አይ አም ቬሪ ሃፒ። ይገባታል ሀይሚዬ ደግሞ አለ ይረዳታል ውዶቼ። ለምሳላችሁ ሀይሚዬ እኮ ሀይሚዬ የቻለችውን ማንም ሰው አልቻለም። ሪሊውን ነው የምነግራችሁ። እዚህ ጋር እኔ ሌላ ሰው ማየት ትቻለሁ። እንደውም በጣም ይከታተሉ አሉ የተንቢ ነው ወንድም ላይክ እና እኔ ትቻለሁ አላይም። ለምን የቡታጅራ ቪዲዮ ልብን የሚሰብረው ሞርዛን ሴት ስትሆኑ ያማቸዋል። ግን የሀይሚዬና የብሩኬ በአሁን ላይ ነው እንደዚህ ሆነው። ሰው እኮ የሆነ ነገር ስታገኙ ሁላችንም በህይወታችን ላይ የሆነ ነገር ስናገኝ ምንድነው አላህን ፈጣሪያችንን ማመስገን፣ ይሄን አላህ ይባርክልን ብለን ማመስገን ነው ያለብን። ገባችሁ? ብሩኬ አሁን ከድሮ እየተሻሻለ ቪውም እየጨመረ ሁላችንም ብሩኬ ብቻ ሳይሆን ሁላችንም እኔ አሁን ከ1000 2000 ሰብስክራይብ ሲኖር ከ2000 10000 ሰብስክራይብ እድሜ ለእናንተ። ገባችሁ? ሁላችንም እዚህ ጋር ስናገር ለብሩኬ ብቻ አይደለም እና ፈጣሪያችንን ማመስገን ነው ያለብን እንጂ የኔን ለነገ የትዳር የሚለው የ4 ልጆች እናት የሚለው ለዛውም ሀይሚዬ ማለት ነው ሀብን አይኑን ያከፈተች መለኛውን ዝም በሉ። እኛ እኮ በስክሪን ላይ ነው ሪሊውን ነው አንቺም የተጠቀምሽ ነው ለምትሉኝ እኛም አስቴት እየሰጠን ነው ሪሊውን ነው። ግን ዘመዶኝ ቤተሰቦኛ አልሰራም እኔ ቤተሰቡን አልሰራም። ይቅርታ አድርጉልኝና ለምን እዚህ ጋር ባልና ሚስቶች ናቸው ሀይሚኛና ብሩኬ። ስለዚህ ማንን ነው ሀይሚን ነው ከፍ ብሩክን መልስ እየመለስኩ ይሄ ዲስሪስፔክት ነው። ግን እነሱ ወንድም እየሆኑ ራሱ የሚሰሩትን ሀብ ደግሞ ሀብ ባይዛው እኔ ብዙም እየተዋጠልኝ አይደለም። ለመሰላችሁ አንዳንዴ ሀይሚ ማናት ብሎ መችለታ ካለ ወዲያ እኔ በቀኝ ስለ ሀብ ራሱ ሀይሚ ማናት ብሎ ጠየቀን እኮ ሀይሚ ማን እንደሆነች አስረዳን። እኛ ዘር ለገበሬ አይነት ነው አስረድተናል ሀይሚ ማን እንደሆነች። ከትላንትና ደግሞ ስለቤቱ ስለምንም ያወራል ለወንድሜ። አረ ወቀሳ የብሩክ ቤተሰቦች ግን ተምሯል። ወቀሳ እኮ ጊሽ ነው ውዶቼ። ስለዚህ ሀብም ወደ ራሱ ይመለስ በዚህ አጋጣሚ። እና ብሩክም ጠፉ ብለው የብሩክ እህቶችም እየተጨናነቁ ነበር። አብሹሬት ይጠፋል ትንሽ ረፍት ያድርግ ወይ ደግሞ ሚስቱን ሊጠቀልል ሽምግልና ደፍ እያለ ይሆናል። ከምር እኔ ብሩክም ብሆን አፋጣኝ ቡታጅራ ወደ እሷ ቤተሰብ ነው እንትን ምልከው። ከዛም በኋላ ኤርፖርት ባል ስለሆነ ማስቆም ይችላል ማለት ነው። አሁን ግን ኖ እና ሀይሚትዬ ያላ ሀሳብሽን ሁሉ ይሙላልሽ። እኔ ደዋ ነው ማድረገው። ብሩክና ሀይሚ መቼም ቢሆን አይለያዩም። ብሩኬ ደግሞ ካለብክ ትርኪ ሚንኪ ነገር ጽዳ። ሰውን አቲ አብርሽን አቲ ራስን ሆነ ስራ። በቃ ራስን መሆን ማለት ምንድነው? ለሚስት ክብር ሰተክ ማለት ነው። በሷ ማንኪያ በሷ ጭልፋ ሀይሚ ሳትፈቅድ መፍቀድ የለብም። ቤትክ ውስጥ ማስገባት የለብም ማንንም ሴት እንኳን ሴት ዘመድህን ማለት ነው። ለሷ እከሌ እኮ መጥቷል ቤት ትኖኛለሽ ተብሎ ነው በቃ እንደ ሚስት ትክክለኛ ማለት ነውና አንዳንዴ ብሩኬ ወደ ራስህ ተመለስ። ዛሬ ላይ እኮ ሀይሚዬ ቅሪ ብለን ምናምን የምንልበት ምንም ሪዝን የለም። እዚህ ጋር የምናስተምረው ማን ነው? ብሩክን ነው። ብሩክን ካለክበት ነገር ውስጥ ውጣ ነው የምንለው። ለምን ሀይሚ እንለያይ አላለችም። እንዳትለያዩ እንዴት ነው የምንለው? ሀይሚ እንለያይ እኮ አላለችንም። ተለያይተናል አላለችም። ገባችሁ? ራስህን ሁን ነው ያለችው። ጽዳ ነው በቃ ካለበት ኮተት ጽድት ትበል ነው። እንግዲህ ያላ የሰላም ያርግላችሁ። ሪሊውን ነው። ከሚዲያ ደግሞ ሀይሚም ብሩክም እንዲጠፋ አንፈልግም። ሪሊውን ነው። ወላሂን ብሩክም እንዲጠፋ አንፈልግም። እኛ ብሩክ ምን አደረገን? እኔ እኮ ምንም አላደረገም። ሴት ስለሚያመጣ ነው ተግባሩ ነው እንጂ ብሩክኛ ምን አደረገን? በእኛ ህይወት ውስጥ ደግሞ አልገባም። እኔ አሁን ብዙ ጊዜ አትሳደቡ በራሳችን ህይወት አልገባም ላሉ፣ ግን የብሩክ እህቶች እኮ የሚሳደቡ ኮሜንት እንደው ምን ያልሳደም ዲሊት ነው ማድረገው። እና ለማንኛውም እወዳችኋለሁ። ሀይሚትዬ እንኳን ደስ አለሽ፣ ይገባሻል የኔ ልዩ። ሁላችሁንም አለባላችሁበት ጠብቃችሁ ሀሳብና ምኞታችሁን ራሳችሁን ጠብቁ። ከፈጣሪ በታች አብሽሩ። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ባባይ